ተቀመጡ እዚህ ጋር የእናንተ መቀመጫ አይደለም እዚህ ተነሱ እንደው ዝም ብላችሁ ከየትም እየመጣችሁ ነው እንትን የምትሉኝ ምንድነው የምትለው እና ዝም ምንድነው ታዲያ ወንድና ሴት ወንድና ወንድ እንኳን ቢሆን እሺ እያዝናናኋት ነው ተነሱ እኔ ተናግሬያለሁ ለምንድነው ሰው እኮ ይሄ ቦታ እኮ የእናንተ እዚህ ጋር መደባደቢያ ነው እንደዚህ ባለፈው እዚህ ጋር ይሄ መሬት እንደዚሁ ተዳድሶ አገኘው ደግሞ እዛም ለምን አንድ ቦታ ላይ ለምን እንትናት እኛን ስማን መጀመሪያ እየተዝናናን ነው እሺ በስርዓት አውራ ምንድነው በስርዓት ነው ትልቅ ሰውነት ተከበር ምንድነው ምን ማለት ነው እሱ ቁጭ ነው ያልነው አንተ ሰውዬ አይደለም ለምን አንድ ቦታ ላይ አትሆኑም እዛም ንክት ለምን ታረጋላችሁ ስትነሳ ስታስፈራ ያማል እንዴ ሂድ እንደ ትልቅ ነው ዝም ብለህ እየተዝናናን ነው ምን አደረግን ጋሽከችን ለመዝናናት እዚህ ነው ከሌላ ሀገር ነው የመጡታ ከውጭ ሀገር ከውጭ ነው አይ ራስዎን አታካብዱ እንግዲህ ለምን መሰሎት እቁብ ገብቶ እንደመጡ አውቃለሁ ነው እዛ ብር ተበድሮ ነው ዘመድ ጥየቃ የመጡት ራስዎን አታካብዱ ቀደም አትበል እንጂ አይ ብሩ ይቅርብኝ ግን ራስዎን አታካብዱ እሺ በብድር ብር የመጡ ብድር ወስደው ነው የመጡት አውቃለሁ ነው ሽና በቃ እዚህ ጋር አድርጎልዎት ሽንት ቤት ደርሼ ጠብቁኝ እዚህ ሽንት ቤት ደርሼ ከበደ መጣ ወይ ጣጣ ምኑን ነው ያመጣው ጋይስ አዶኒ ስቶሪው ላይ የለቀቀው ዛሬ መልእክት ማለት ነው ግማሹን ቆርጬው ነው ያው ይሄ ብቻ ስለሚያስፈልገኝ ማለት ነው እና አንዳንድ ጊዜ የሆነ ሰው እናገርና ለምን ተናገርኩት ምልበት ጊዜ አለ ለምን ተናገርኩ ለምን ይሄንን ካፌ ያወጣው ላለው እና አሁን ይሄንን ሳይ ማለት ነው አዶኒ ሂስ ስትራግሊንግ ጋይስ ስትራግል እያደረገ ነው እሱ ስትሮንግ ሆኖ ለመቆም ይሞክራል ምናምን ገብቷቸዋል እና እሱ ከጃኒ ጋር ከዚህ በፊት የመጀመሪያ ከጃኒ ጋር ሲለያይ ከስቶ ገርጥጦ ነጦ ነጣቶ ምናምን ነበር በቃ የሆነ ዲፕረስ ሆኖ ምናምን አሁንም እዩት አዶኒ አሜሪካ ደርሶ መልጣ ደስተኛ አይደለም እዚህ ሄዳል ደስተኛ አይደለም እዛ ሄዳል ደስተኛ አይደለም ከሳ ጠቆረ ምናምን እዩት እስቲ አዶኒ ከጃኒ ጋር ሲሆን ቅልትልት ይላል ያምርበታል ፍንድቅድቅ ይላል ምናምን ገብቷቸዋል እና እኔ እንደሚመስለኝ ጋይስ ያዶኒ እንደዚህ ሁለቱ እንደዚህ መሆን የቤተሰቡ እጅ አለበት በቃ እኔ አሁን አረጋጋጥኩ እግዚአብሔርም ይሄው አምስትራግሊንግ አለ በምንም ስትራግል ሊያረጋ አይችልም ከእንደዛ ከሞተ ላይፍ ከሞተ ህይወት ከቶሮንቶ ህይወት አዲስ አበባ ገብቶ እንደዚህ አይነት ህይወት እየኖረ ነው ውጭ ሀገር የማይኖረውን ህይወት እየኖረ ነው አይደል ሶ ደስተኛ ነው መሆን የሚገባው አይደል ኖሮበት የማያውቀው አይነት ህይወት እየኖረ ነው ግን ጃንዬ ናት ደስታክ አዶኒ እግዚአብሔርን ደስታክ ጃንዬ ናት አንዳንድ ጊዜ ማለት ነው እንደ ሰው እኛ እንደ ሰው ቤተሰቦቻችንን ማክበር ነው እንጂ ያለብን መስማት አይደለም ልጅ ሆነን አንቲል 18 ምናምን ጭንቅላታችን ዲቨሎፕ ሳያደርግ በፊት አይ አንደርስታንድ ግን አፍተር 18 ከሆነን በኋላ ጭንቅላታችን ዲቨሎፕ ማድረግ ከቻለ በኋላ እኛ አስበን አመዛዝነን የምናደርገውን ነገር ካወቅን በኋላ ቤተሰብ ማከል ማስገባት የለባችሁም ስፔሻሊ በሪሌሽንሺፕ አሁን እዚህ ዲፕረሽን ቆየ እንደዚህ ጤነኛ አይደለም ምናምን ስትራግል እያደረኩ ነው ምናምን እያልክ አትፖስት እቺን የመሰለች ፍንድቅድቅ ያለች አበባ የመሰለች ታረቀና አንደ ድሮ ደስተኛ ሁን ቤተሰቦች ካብሮ አይኖሩም ቤተሰቦች ያንተን ህይወት አይኖሩልህም እኔ ልምከር የእውነት ነው መልክ እንደዚህ ፍቅር በቀላል እንደዚህ ከማን የምታገኘው ነገር አይደለም ከአንድ ፍቅር ስታገኝ ያችን ፍቅርህን በህይወት ስታላ አጣጥም አብረስ ካላ አጣጥም እከሌ እንዲህ ይለኛል እና የእውነቴን ነው የምልህ የጃዬ ፋን ስለሆንኩ አይደለም ጃዬ በስዕለት ማትገኝልህ ናት ፍንድቅድቅ ያለች በዚህ እድሜዋ ራሷን ያሸነፈች ቤተሰቧን ቀጥ አርጋ ያኖረች ራሷን ያኖረች የምትደነቅ ጀግና ሴት ናት አታገኝም እንደዚህ አይነት ሴት አርፈ ተመለስ እያልኩ ነው ሰላም እንዴት ናችሁ ተወደዳችሁ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን በዚህ ሁለት ቀን አልመጣሁም ምክንያቱም በተለይ ትላንትና ነው ያልመጣሁበት ትልቁ ምክንያት ጉንፋን ይዞኝ እና ጉንፋኑ በስማም እንዴት እንደሚደብር ልነግራችሁ አልችልም በጣም ነው የሚረብሸው እና ንፍጥም ምንም ስለነበረ ከፈሳሹ ጋር ሆኖ ለመስራት ትንሽ አስቸግሮኝ ለዛ ነው ራሴንም በጣም ያመኝ ነበር አዲሱ ቫይረሱ መሰለኝ
ጉንፋን እኔ አዲስ ሲመጣ የመጀመሪያው እንደ አዲስ ፋሽን ሰዎች ጫማ እንደሚገዙት እኔ ጋር ነው መጥቶ የሚጣበቀው ብላ አልዋሽም። በዛ ምክንያት ያው አልሰራውም ማለት ነው። እንግዲህ ተመልሰናል ማለት ነው። የተወደዳችሁ የዚህ ቤተሰቦቻችን ሲጀምሩ በላይክ ብጀምሩልን። አሁን በመለቃቸው ቪዲዮ ከ22 ሰው በላይ ላይክ አይቻል አቅም የሚታየው ግን ከአንድ ሺህ ብር አልኩኝ ከአንድ ሺህ ሰው በላይ ነው የሚታየው እና በቅንነት ላይክ ብታደርጉልን ማናችሁም አያስከፍላችሁም። እንደዚሁም ደግሞ ሰብስክራይብ ብታደርጉ እንደዚሁ የበለጠ ቻናሉ ያድጋል ማለት ነው እና እኔም ስሰራ ደስ እያለኝ እሰራለሁ ማለት ነው። ፍላጎታችሁ ከሆነ ደስ ይለኛል። እንደሚሆን ደግሞ ተስፋ አደርጋለሁ። የሁል ቀን ምርጫችሁ አልነበርኩኝ ረስታችሁኝ ነው ማለት ነው። ሶ እንግዲህ እንቀጥላለን ማለት ነው። God አገኙት ኦ ማይ ጋድ እጁ ምን ሆኖ ነው እያለቀሰ ነው እስካሁን በጣም ልጅ አለችው yes ቡም ቡም አይ የታባቱ yes guys ቻሌንጅ ነው የምናስጀምርለት ለዚህ አባት ቻሌንጅ ነው የምናስጀምርለት። ጥቅሙ ወንዶች ከመጠን በላይ የኮስሞቲክስ ሱስ ያለባችሁ ሴቶች እስቲ ሚስታችሁን እያረካውሽ ነው ወይ? እስቲ ባላችሁን ያለ ኮስሞቲክስ አስፈራለሁ ወይ? እያስደሰትኩሽ ነው ወይ? አስደነግጣለሁ ወይ ብላችሁ ብላችሁ ጠይቁት። ምናልባት የጎረቤት ልጅም እያሳደጋችሁ ሊሆን ይችላል። ምናልባት ጉማሬ በማግባቱ እየተጸጸተ ሊሆን ይችላል። ቼክ አርጉ፣ መርካቷን ጠይቁ። ቼክ አርጉ። ጠዋት ሳያችሁ አለመደንበሩን ጠይቁ። አንዳንዱማ 2 ሚስት ነው ያለኝ ቀለቡን አልቻልኩም ነው የሚለው። ጫት መውጣት የሌለባቸው ናቸው። ከወጡ ግን የሆነ ቦታ ሄጄ የኤሊያን ሬሳ ሳጥናቸውን አይቻለሁ። ምንስ መልስ ለመስጠት ተዘጋጅተናል? በጎች ናቸው ክፉዎች? ዝም ብለን ዌልካም ወደ ምድር እንኳን ሰላም መጣችሁ ወይስ ኖ እዛው በዚህ 5 years ውስጥ ምን ሰማቸው ነገሮች አሉ? New terrifying creatures approaching Ethiopia. ከኤሊየን ጋር በልጅነቴ ኢንካውንተር እንደዚህ አድርጌያለሁ ብላ በቃ መብላት መጠጣት መተኛት ነው። አሁን ለምሳሌ አምልኩን ቢሉ በጣም መዘጋጀት ያስፈልጋል። በታች ምን ያህል ቆፍረውታል? እንኳን ወደ ምድር ኮር እምብርቷ ለመድረስ ይቅርና ማንትል ጋር እንኳን መቅረብ አልተቻለም። ቦታው ፔቼንግስኪ አውራጃ ሰሜን ምዕራብ ሩሲያ ወይም ኖርዌይ ድንበር አቅራቢያ ነው። 12262 ሜትሮች ነው ተቆፈረው። ቁፋሯቸው ምን ያህል ነው ብለን ስንገመግም የመሬት ሬዲየስ እንደምታውቀው 6371 ኪሎ ሜትር ነው። ስለዚህ 0.2% ናት ማለት ነው። ምንም አልነኩትም ማለት ነው። በ1970 እስከ 1994 እኮ ነው 12 ኪሎ ሜትር የተቆፈረው። ያቆሙበትም ምክንያት ምንድነው? ወደ ታች የሚጠብቁት ወደ 100 ዲግሪ ሴንቲግሬድ ሙቀት ነው። በምትኩ ግን ወደ 180 ዲግሪ ሴንቲግሬድ ነበረ ሙቀቱ። ይሄ ደግሞ ከ12 ኪሎ ሜትር በታች መቆፈር አልተቻለ። መሳሪያዎቹ ይቀልጣሉ ማለት ነው። ትልቁ ጥያቄ ምንድነው? እነዚህ ዓለማት ካሉ ሳይንቲስቶቹም ራሱ ሄደን እንግባ እኒ ብለው የሚጠይቁ ከሆነ በራቸው የት አለ ተብሎ ነው የሚገመተው? አንደኛው ቲቤት ላይ ነው። ካይላሽ የሚባል ተራራ አለ። ትልቅ ተራራ ነው። ወደ ጥንቱ ዓለም እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር ይናገራሉ። የታችኛውን ዓለምና ምድርን የሚያገናኘው ዘንግ እዛ ጋ አለ የሚል እሳቤ አላቸው። ሻምባላ የሚባለው ከሂማሊያ በታች እና ስውር ስርወ መንግስት ያለበት ቦታ መግቢያ ነው ነው የሚሉት። የአትላንቲስ የጥንቶቹ ቅርሶች አሉ። በክሪስታል የተሰራ ቤተ መጻሕፍት አለ እና ወደ አጋርታ ወደሚባለው መግቢያ በር ነው ይሄ ተራራ። ሞክር ሄደ። ሁለተኛው ሻሽታ የሚባል ተራራ ነው። ያንቀላፋ እሳተ ገሞራ ያለበት ነው። በፓሲፊክ ውቅያኖስ ውስጥ የጠፋው አህጉር ለምሳሌ ሌሙሪያ የጥንት ስልጣኔ ሀገራቸው ከመስጠሟ በፊት እዚህ ተራራ ውስጥ ነው የተደበቁት እና ከመሬት በታች ያለች ሰፊ ከተማ አድርገው ያያዋታል። እዛ ውስጥ ቁመታቸው ረዣዥም ጥበበኛ የሆኑ ሌሙሪያውያን የሚባሉ ይኖራሉ ነው የሚሉት። ዋሻዎች ከጥልቅ
ግዛቶች ጋር የሚያገናኙ መተላለፊያ ናቸው ይባላል። ብዙ አሁን በሀገራችን የሚባሉ አሉ እንደ ዋሻዎች በዚህ ያደርሰው እዚህ ያደርሳሉ፣ ግን ሙከራ ያደረገ ሰው የለም። በላሊበላ ተገብቶ ኢየሩሳሌም የሚያስወጣ ዋሻ አለ። ዋሻን ስናነሳ ኢኳዶር ላይ አንድ ትልቅ ዋሻ አለ እና ያ ዋሻ በብረት የተሰሩ መጻሕፍት አሉ ይባላል። የአትላንቲክም ካዝና እዛ ነው የሚል አንድ ሀሳብ አለ። ሌላው የአማዞን ደን ነው ብራዚል። እነዚህ በጣም ጥቅጥቅ ያሉ ደኖች ወደ ውስጣዊው ዓለም መግቢያ ናቸው የሚል ሀሳብ አለ። ሌላ ቲቤት ዋሻ ውስጥ ያሉ ብዙ ገዳማት አሉና ወደ እነዚህ ዓለማት የሚወስዱ በሮች ናቸው። ሌላው ተርኪ ነው። ተርኪ ላይ ወደ 20 ሺህ በላይ ሰዎችን የሚያስጠልል አንድ ዋሻ አለ እና በጥንት ክርስቲያኖች ተገንብቷል የሚል ሀሳብ አለ። ሌላው የቡሴጊ ተራራ ሩማንያ ነው። እነዚህም ደግሞ ክሪስታል የተሰሩና ወደዛኛው ዓለም የሚያስተላልፉ ናቸው የሚል ምልከታና ሀሳብ አለ። በጣም ይገርማል። እንደዚህ አይነት ምስጢራዊ ቦታዎች በጣም በከፍተኛ ሁኔታ የሚጠበቁ ናቸው። ወደ ውስጠኛው ዓለም የሚወስዱ በሮች ናቸው። ሀገራችን ላይስ መግቢያ በሮች አሉ? የት አካባቢ ሊኖሩ ይችላሉ ተብሎ ይታሰባል? ይህ ጥያቄ ለፈኝ ምናልባት ቅድም ስታወራ እያሰብኩኝ ነበር፣ እንደው ደፍሬ በገባ ምን ይመጣል? እግዚአብሔርን አምኘው ከተለከፍኩም ልለከፍ ብዬ ሀሊውድ ላይ የሚሰሩ ሙቪዎች እንደዚህ አይነት ዋሻዎች ሲገባ አስፈሪ ፍጡራን ወጥተው ምናምንና አስደንጋጭ አድርጎ አይምሯችን ላይ ስሎታል። ስለዚህ ነገሮቹን ወደ ተቀደሰ ነገር ከማየት ይልቅ ወደ አስፈሪ የኤሊያን ሬሳ ሳጥናቸውን አይቻለሁ ብላኝ በግሌ የምጠረጥራቸው 5 ቦታዎች ሊኖሩ ይችላሉ። ለምሳሌ ሰበዳአት የሚባሉ በጣም አስፈሪ ፍጡራን ናቸው። በሁለት ተራሮች መካከል ነው እስክንድር የዘጋባቸው። እነሱ ደግሞ ኦልሞስት ወደ 23 ኪንግደምስ ናቸው። በጣም መውጣት የሌለባቸው ናቸው። ከወጡ ግን ያጠፉናል። በጣም የሚፈሩት የከፍተኛ ሆነ ንዝረት ያሉት የዜማ መሳሪያዎች ይፈራሉ አይነት ነው። በነዛ ነው የጠበቃቸው እና ተፈጥሯቸውን መልካቸውን ሁሉ በብራና ላይ ተስለው አግኝቻለሁ። በጣም ማሰብ ያለብን ነገር ምለው እነዚህ ነገሮች ቢወጡ ዝግጅት አለን ወይ? ሁለተኛ ምንስ መልስ ለመስጠት ተዘጋጅተናል? ለትውልዱ በተለይ የሃይማኖት እኮ ሰዎች ይመለከታቸዋል። በጎዎች ናቸው ክፉዎች? ሊያታልሉ ነው የመጡ ዲሲቭ ሊያደርጉ ወይስ አይደለም? ዝም ብለን ዌልካም ወደ ምድር እንኳን ሰላም መጣችሁ ልንላቸው ነው ወይስ ነው እዛው ልንላቸው ነው? ምንድን ነው ነገሩ? የሚያስተምሩትስ ምንድን ነው? አሁን ለምሳሌ ቅዱስ ጳውሎስ በሮሜ 8:38 ላይ ምን ይላል? መላእክትም ቢሆኑ ይላል ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን አለ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ጌታችን ስለ ምጽአቱ ምልክት ሲናገር እንደ ኖህ ዘመን ይሆናል ነው ያለው። መጨረሻው ላይ እንደምርግጠኞች ነን ባለቤቱ እንደ ኖህ ዘመን ይሆናል ካለ። ስለዚህ አሁን ቅዱስም ይሁኑ ርኩስም ይሁኑ እዚህ ላይ መጠንቀቅ ያስፈልጋል ማለት ነው። አሁን ለምሳሌ አምልኩን ቢሉ አናመልካቸውም። ለምን? ከምድር በታች ላለው እንዳሰግድላቸው ይልቁኑ ደግሞ እነሱ መንበርከክ ያለባቸው ለክርስቶስ እንደሆነ ነው የሚጽፈው መጽሐፉ። ከዚህ ሁሉ ነገር ማየት ያስፈልጋል። አሁን እኮ ዝግጅቱም የለንም። በቃ መብላት፣ መጠጣት፣ መተኛት ነው። ይሄ ነገር ቢመጣ ብለህ እኮ ራሱ ማሰብ አለብህ ቁጭ ብለህ። በጣም እርስ በርስ ከመነታረክና ከመጨቃጨቅ ፕላኔቷ የጋራ ናት እኮ የአንድ ሰው ንብረት አይደለችም። እና በጣም መመርመር የሚያስፈልግበት ወቅት ላይ ነን ብዬ ነው ማስበው። አሁን እንደነሱ እሳቤ እስከ 2030 ይፋ ይወጣል የሚል ነው። አሁን ስንት ላይ ነው? 2025 ነው። በዚህ 5 ይርስ ውስጥ ምን ሰማቸው ነገሮች አሉ። ከኤሊየን ጋር በልጅነቴ ኢንካውንተር እንደዚህ አድርጌያለሁ ብላ ነው የምታወራው። አይቻቸዋለሁ እና መዘጋጀት እንዳለብን በጣም መዘጋጀት ያስፈልጋል። ቢመጣ አምላክን ካድ ቢልህ ልትቀበለው አይገባም። ይሄ ወሳኝ ነው። እንደ መሰረት አየዋለሁ። ያው በሁሉም ነገር እንግዲህ እግዚአብሔር ይጠብቀን ነው የምንለው። እኛ ምን እንላለን? ከዛ ውጭ ጠንክሮ መጸለይ ነው ዘመዶች። እግዚአብሔር እንግዲህ ሀገራችን ዓለምን ሁሉ ሰላም ያደርግልን፣ የምንኖርበትንም የትኛውንም ዓለም ሰላም ያደርግልን። ምክንያቱም ሰላም ከሌለ አስቸጋሪ ነው የሁሉ ነገር ማለት። የዲያን ቢመጣ ባይመጣ የሚጨንቃችሁ ነገር የለም። የሚያስጨንቃችሁ ይልቁ ነው ዕለት ዕለት በእግዚአብሔር ፊት ምን ሰርቻለሁ ብሎ መገኘት የሚለው ላይ ነው። እሱ ላይ ነው ፎከስ መደረግ ያለበት እና
ያን ግምት ውስጥ ማስገባት ነው። ከክርስቶስ ጋር የሆነ ሰው ምንም ያስፈራው ነገር የለም እና በሁሉም ነገር እግዚአብሔር ይጠብቀን ነው የሚያስፈልገው። ግን እንደተባለው ተኝተን አይደለም የምንጠብቀው፣ ተኝተንም ደግሞ አይደለም የሚጠብቀን። ይልቁኑ እየሰራን እያነበብን እያወቅን እየተማማረን ቅድም እንደተባለው ተነስቶ አሁን እኛ ስራችን ሰውን በቃ ስቦ መጣል፣ ማንቋሸሽ፣ ማንጓጠጥ፣ መሳድ በቃ ይሄ ብቻ ስራ ሆኗል። ከዛ ደግሞ ሰይጣን ሊመጣ ነው የሆነ ዓለም ልጠፋ ነው ስትባል ዘለ ገብተህ ብታየው አንተ ልድን ወይ አንቺ ልድን አይሆንም። እውነቴን ነው። ጥሩነት ከምንም በላይ በተቻለ መጠን ሰውን ላለመጉዳት ማለት እያንዳንዳችን የግል የሆነ ኃጢአት ችግር ሊኖርብን ይችላል። በእርግጠኝነቱ የምናገረው ግን እውነታውን ስናይ ይልቁኑ ሰው ላለመጉዳት፣ ሰው ላለማስቀየም እሱ ላይ ነው ፎከስ ማለት። እሱ ላይ ስንሰራ እግዚአብሔር ነገ ሲመጣ ማነሽ ማነ ተብለህ ስትጠየቅ እኔ እንደዚህ ነኝ፣ አንተ ነህ እንዴ? እኔ ነኝ። የሰራው ስራ አለ፣ የሰራሽው ስራ አለ፣ እሱን ይዘን እናቀርብ። ግልጽ ነው እንጂ እኔ ኤልያን ምናምን አያስፈራኝ። የሚያስፈራኝ ቅድም እንዳልኳችሁ በእግዚአብሔር ፊት ቆማችሁ ምን ሰርቻለሁ የሚለው እሱ ይልቁን በጣም ያስፈራኝ እና ለዛ መፍትሄ የሚሆነው ድሆችን፣ ምስኪኖችን፣ በሽተኞችን መጠየቅ፣ ድሆችን ማብላት፣ የተራዙትን ልብስ ፈልገው መልበስ እየፈለጉ የሚበርዳቸውን እነሱን ዛሬ ሙቀት ልብሳችን አውጥተን ይጣል ማለት ነው። ያስቀመጣችሁትን ልብስ እናንተ አልፈልግም ያላችሁት ለእነሱ ስጧቸው። ሳጥናችሁ ተጨናንቋል። በቃ የምታደርጉት ጠፍቶባችሁ በዛ ደረጃ ቤቱ ሁሉ ምስቅልቅል ውስጥ ከሚወጣ ድረስ የተሰበሰበው ልብሳችሁ ለድሆች ስጧል። ግድ የላችሁም። እቺ ነፍስ ማና ስትባል ያን ጊዜ ይህን አይነት በረከት ያደረገች ናት ተብላ ድሆች አሉ፣ ሃይማኖት፣ ቀለም፣ ዘር ሳትለዩ ስጧቸው። በቃ ነገም እኛም እነሱ ነን። በነገራችን ላይ ነገም እኛም ደግሞ አልፈን ተርፈን እንደነሱ አይነት ሰዎች ነው የምንሆነው። በሰው እጅ መውደቃችን አይቀር። እግዚአብሔር ግን ከሰው እጅ አይጣል። ይሄን ነው ማለት ፈልገው። ስለዚህ ሰው የሚባለው በተቻለው መጠን እና እነዚህ ነገሮች ናቸው በረከት የሚያስገኙን። ሰጣችሁ፣ ድሆችን መርዳት፣ ማብላት፣ ማጠጣት። ከዛ ደግሞ እግዚአብሔር እንደወደደ እንደፈቀድ በበጎ ፍቃዱ ነው በቃ የሚመጣውን መቀበል። አብሶሉትሊ ይሄ ካንተን የመጣው ብላችሁ ነው። ከሰይጣን የሚለው አይቅደም። በእውነት እላቸዋለሁ። ቅዱስ ጳውሎስ በክርስቶስ ሁሉን ይችላል። አንድ ክርስቲያን ደግሞ ማመን ያለበት ይሄን በክርስቶስ መከራም ነው ችግርም ከሆነ በቃ ስቃይም ከሆነ ታገስም ከሆነ ምናምን ስለፈቀድ ካንተ ነው በቃ እሸከማለሁ ብለን ማለት ነው። ሰይጣን እንደዚህ አድርጎኝ ከሆነ እንደዚህ ምናምን ነው። ሰይጣን በእናንተ ህይወት በማንም ህይወት ላይ ምንም ስልጣን የለው። ስልጣን ያለው የፈጠራችሁ፣ ስልጣን ኑሮት የፈጠራችሁ፣ ስልጣን ይዞት ኑሮት ወደዚህ ምድር ያመጣችሁ፣ ስልጣን ኑሮት ወደዚህ ዓለም ተሰናብታችሁ ትሄዳላችሁ የሚል እሱ ብቻ ነው። እኔ የማውቀው እሱ ነው። ሌላውን አላውቅም፣ ማወቅም አልፈልግም። ሪያሊቲው ግን እሱ ላይ ነው ያለው። እንደሱ ነው ዘመዶች። ኧረ ተው ግን ሰብስክራይብ አድርጉን። ተው ሰው ሸር ላይክ ምናምን አድርጉን። ግድ የላችሁም። ይሄ ራሱ አንዱ ክፋት። አሁን ይፎን ኤልያንን ከምትጠብቁ ይኸው እዚህ ወንድማችሁ እስቲ እርዱኝ እያልኳችሁ ነው። I am good. Where are you from? I am from Ethiopia. What is your name? My name is Lij Fabi. How is it today? No business, my bro. Don't talk. Why did this happen to my business? I do not know, because customers are not buying these days. Do not come boss for money. I am broke. Don't talk bros. How are you? ሱርንትን እኮ ነው ጋይስ። አሁንም ማሳያችሁ አሳ እንግዲህ የአርባ ምንጭ ቆሮሶ አሳ ተብሎ ይጠራል። እንደምትመለከት ሲያስፈራ አንተ። እነዚህ አይደል የሙቪ የተሰራባቸው ሰው የሚበሉት አይደል? ዋው አጥንቱ ነው የኛው። አሁን የአታክ ለመደረግ ሲቀርብ እንዴት ነው ራሱ የሚከላከለው? ነው ዝም ብሎ ተገዳይ ነው? ይሄ አጥንት የአሳ አጥንት ነው እኮ። በቃ የዳይኖሶር እንትን እኮ ነው። ክሬዚ እንቅመሰው። ከዚህ ነው የሚጀምረው። እንደዚህ ትይዝን እንደዚህ የሚበላ አዶናይ እኮ አንዳንዴ በጣም ነው የሚገለኝ። እስኪ ከዳጣ ጋር እንትን ዲፕ አደርገዋለሁ ጋይስ። ዳጣ እዚህ ጋር ትንሽ ሎሚ አድርገበት። ኦሪጂናል ዳጣ የአርባ ምንጭ። እሺ አዎ መጠንቀቅ አለብኝ። አጥንት አለዋ
ችግር እንትን አደርጋታለሁ እንደ ሎሊፖፕ። This is nice. አጥንት የለውም ይሄ? ኧረ አይ የለውም አጥንት እርግጠኛ ነሽ እናት? You eat it. Let me see it. Look at it. እኔም እስቲ እሷ ሳሲበላ እኔ ለጉንፋኑ ሻዋን እስቲ ቅሽሯ አድበናይ አንበሳ ነው እየተሰማኝ ታውቃለህ? ማርያም ነው ጭራ ምናምን እየቆረጥኩ ነው። ብላ የአርባ ምንጭ ውሃ ልቀምስ ነው። ከነዚህ አርባዎቹ ምንጮች አንድ ምንጭ መርጠን ንጹህ ውሃ ልንጠጣ ነው ማለት ነው። ይህ ውሃ እንግዲህ ሰዎችን ያክማል ተብሏል። እዚህ መጥተው የጠጡ ተመላልሰው ነው እንደገና የሚቀምሱት ውሃውና እንቅመሰው። እውነት ነው ወይ? let's go ይሄው አሁን እንደዚህ ታረግና ውሃ ወደዚህ ነው የምታሳርፈው። ከዛ በኋላ ንዩት እንዴት ንጹህ እንደሆነ። አሁን ይሄን ነው የምትጠጣው ማለት ነው። ይህ የጠጡ ስንት ታክመዋል ተብሏል። እውነት ነው። አንዴ ከጠጡት ይመላለሳሉ። እሺ እኔ እንግዲህ ጉንፋን ይዞኛል። ጉንፋን እንደኔ ተመስገን ቢዩቲፉል ናቹራል ኤነርጂ ያለው ውሃ ነው ባይዘው። በዚህ አጋጣሚ እኔ ቃል ምገባው ነው ራሱ አሁን ኢትዮጵያ በሚሄድበት ጊዜ ብዙ ጊዜ ወደ ሰሜኑ ክፍል ነው የሚሄደው፣ ወደ ደቡብ እንደዚህ አርባ ምንጭ እስከ የት ነው የሄድኩት? ደብረ ዘይት ድረስ ሄጃለሁ። ከዛ ውጪ ሄጄ አላውቅም። የሚገርመው ነገር ማለት ነው። ኔክስት ታይም እግዚአብሔር ረድቶኝ ስመጣ ፕሮሚስ በአሮን ቭሎግ በሚለው ዩቲዩብ ቻናሌ በዛ አቀርብላችኋለሁ። ይህን አካባቢዎችን ማየት እፈልጋለሁ። በደንብ ነው ማየት እንፈልገው። ምክንያቱም ብዙ ጊዜ አንደኛ ቀን እያጠረኝ ነው የምመለሰው፣ ሁለተኛ ደግሞ ያው የሚያሳያችሁ ሰው ያስፈልጋል። ለዛ አካባቢ ያሉ ሰው ቤተሰብ ምናምን ብታውቁ ምናምን። አሁን ግን ቭሎገር ስለሆንኩኝ የሌላን ሀገር ሄጄ እያየሁ እየመጣሁ ሀገሬ ድረስ ገብቶ ለመውጣት ምንም የሚያስፈራ ነገር እንደዚህ ነገር አይኖርም ማለት ነው። ለማንኛውም የጸጥታ ሁኔታ ነው በየጊዜው በነባሪ ሁኔታ የሚደፈራርስበት አጋጣሚዎች ብዙ ናቸው የምናውቃቸው ማለት ነው። በእነዛ ምክንያቶች ነው። ኤኒዌይ ግን በሚቀጥለው ከእግዚአብሔር ጋር ሆፍሊ አርባ ምንጭን አዳማን አይቼዋለሁ። አሁን ደብረ ዘይት ያልኩት አይደለም። ናዝሬት ወደ ሲዳሞ አካባቢ ወደ የት ነበረ? ሲዳሞ አልኩ እና ነጭ ሳር ነው ምናምን የሚባልበት አካባቢ እስከ ጅቡቲ ድረስ መሄድ እፈልጋለሁ። ያን አካባቢዎች ምናምን በደንብ ስለዛ ነገሮች በደንብ ማወቅ እፈልጋለሁ እና በሚቀጥለው ጊዜ ስንሄድ እንግዲህ እናያለን አብረን ማለት ነው። እንቀጥል እስኪ። እንግዲህ የምታዩት የሚያሳዝነው ጦርነት እንደገና ደግሞ ተከስቷል ማለት ነው። በነገራችን ላይ በባለፈው በሆርሙዝ ላይ የተዘጋው ወደብ የዓለምን ኢኮኖሚ በጣም ነው ያናጋው። በጣም ኑሮአችንን ሁሉ እንዴት እንዳደረገው ታስታውሳላችሁ። አሁን ሲስፋየር አድርገው ተስማምተው ጦርነቱን አቁመውት ነበረ። ሳደሊ እንግዲህ እንደገና ደግሞ ባልተስማማ ሁኔታ ተነጋግረው እንደገና በዚህ አይነት መልኩ እንደገና ሌላ ኤክስፕሎዥን፣ ሌላ ፍንዳታ፣ ሌላ ተኩስ እንግዲህ ሚሳኤል ማወናጨፍ ጀምረዋል ማለት ነው። እነ ኩዌት እንደምታያቸው እነ ሳውዲ አረቢያ ሌሎቹን ሁሉ በኢራን አጠገብ ያሉትን የዩኤስ ኔቪ መቀመጫ ያሉበትን ቦታዎች በሙሉ እነ ባህሬን ጨምሮ ማለት ነው እያወደሙ ነው ያሉት ማለት ነው። እና አሁን እንግዲህ ይሄ ከቀጠለ እንደገና አስቡት፣ የኦይል ክራይስ በጣም በቃ ሰማይ ነክቶ ሁሉ ነገር በዛ ነው የሚያልፈው። እሱ ነው የተዘጋው እና በጣም በጣም አደገኛ የሆነ እንግዲህ ያው የሰው ንብረት የሰው ሞት የሚለው እንዳለ ሆኖ ከዛ በላይ ደግሞ በኢኮኖሚም ያው በረሃብ መሞት እንደማለት ነው። እና አሁን ዛሬ አውሮፓ በጣም ሸክ ሆናለች። ለምን ለመናገር ማለት
የስራ ሁኔታ 1 ብር ምናምን የነበረው ዳቦ 2-3 ብር ገብቷል ብታያቸው እና የሆነ 100 ብር ይዛችሁ ከዚህ በፊት ይተርፍ ነበር የተወሰነ ነገር እና አሁን ግን በቃ ፋይናሊ ጀስት በቃ በትንሽ ብር ነው በቃ ብራችን ኪሳችን የሚመለሰው ማለት ይቻላል። እና እግዚአብሔር እንግዲህ ሰላሙን ይመልስልን። እነዚህንም በጦርነት የሚያምኑትን ሰዎች ወደ ሰላም ልባቸውን መልሶ ወደ መኖር የሚባል ነው። ምክንያቱም አንዳንዴ የተማሩት ትምህርት ሞትን ብቻ ከሆነ ታውቃላችሁ፣ ሞትን ብቻ ነው የሚፈልገው። አንድ ሰው መኖርን እንፈልጋለሁ ከሆነ ህይወቱ መኖርን ስለሆነ እንዳያችሁት እንግዲህ እነ ኳታር እነ ኢጅፕት ኮንዶምን አታክ ባህሬን ላይ ያደረጉትን ሁሉ አውግዘዋል፣ ተቃውመዋል የሚል መልእክት ይተላለፋል። ያው ዜና ነው፣ ግን ዜና ብቻ መሆኑ ብቻ ሳይሆን በአጠቃላይ ለኢኮኖሚ አሁን ቅድም ላልኳችሁ ለኑሮ እዛ በሚኖሩት አበሾች ላይ ሌሎችም ስደተኞችን የሚያደርሰው ታላላቅ የሆነ ጉዳት አለ። ጦርነት በጣም ክፉ ነው፣ አሰቃቂ ነው እንደምታውቁት ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እባካችሁ ሰብስክራይብ አድርጉን። ተው ግን ላይክ አድርጉት፣ ቪዲዮውን እስኪ ላይክ አድርጉት። መልካም ነገር አድርገን እስኪ እንሞቱ። ስለ እውነት ለመናገር እንደው እንደዚህ እንደዘለለ ብቻ አንኖር ግድ የለም። ማትወዱኝም የምትወዱኝም ላይክ ብታደርጉ መጥፎ አይደለም። እዚህ አብሮ ያሳለፈ ሰው ክፉ ደግ አይነጋገርም ብለን እንጂ ስንት ተናግረን ማስቀየም የነበረብን ሰዎች ነበራችሁ። ደጉን ጊዜ አስታውሰን የተውናችሁ፣ የወዳጅነት ዋጋ ያልገባችሁ፣ ስንት ልክ መነገር የነበረባችሁ ሰዎች ነበራችሁ። ጥሩ ጊዜ አብሮ ያሳለፈ ሰው ክፉ ደግ አይነጋገርም ብለን እንጂ ማስቀየም የነበረብን absolutely really honestly በጣም የሚገርም አባባል ነው የተጠቀመችው እህታችን ማለት ነው። እና አንዳንድ ጊዜ ቅድም ከሰው ጋር ስትኖሩ በሰላም ኑሩ መጽሐፉም ይለናል እና እንጂ በቃ ተናገረናችሁ እናንተን ማሳመንም ማስቀየም ክሪቲሳይዝ ማድረግም እየቻልን ዝም ያልናችሁ በቃ እሱ ይሻላል። እውነት ለቻለ ሰው እውነት ለመናገር ዝም ብሎ ማለፍ ያው አንዳንዴ ያማል ውስጥ ሲቀር ታውቃላችሁ። ግን ባንድም በሌላ ብሎ እንዲወጣ አድርጉትና ከዛ በቃ ዝጉት። ያን ሰው እንዳልነበረ እንደማታውቁት እንደማይጠቅም እንደማያስፈልጋችሁ ግንቡን ትገነቡና ጀስት የራሳችሁን መንገድ መሄድ ነውና she's excellent what she said. appreciate that. የልጅ አያችሁት እንዴት እጄን እንደሳመው። እኔ የዛኔ ያልተሰማኝም ነበረ፣ ዲስትራክትድ ሆኜ ነበረ። አሁን ግን ሆኜ ይህ ቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። ይህ ልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይም አይቶኝ ያውቃል። በጣም ህፃን ልጅ ነው። አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይህ ልጅ። እውነቴን ነው የምላችሁ። እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው። እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው። በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን፣ ሁላችንም እንደዚህ ህፃን ልጅ ብንሆን፣ ብንዋደድ፣ እንደዚህ በፍቅር ብንሳሳም ለራሱ ማን ዳም። ስለዚህ አሁን አንድ ቻሌንጅ ሰጣችኋለሁ እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ይህ ልጅ የሆነ የሚወደው ነገር ልገዛለት። ናይስ አዶናይ በጣም አሪፍ ነው። አየህ አዶናይ በጣም እንግዲህ ያው ብዙሃኑ ይወዳል ያከብራል። ወይ የመጣበት መንገድ በጣም እኔንም ጨምሮ ማለት ነው። የኔ ጥያቄ ግን እንዳልኩ ነው እህቶች ላይ ያለውን ስራ ልጅ የምትላትንና ልጅ ነች አዎ እህት ላይ የሚያደርጉትን ነገር አየህ ስለ ልጆች ስታወራ ያልከው በጣም መልካም ነገር ስላለ እነሱ ላይም ገደብ ስራ አላቸው። ስለ እውነቴ ነው የምነግርህ። ይህን ቪዲዮ እንደሚደርስ ተስፋ አደርጋለሁ እና ሆፍሊ እነሱ ላይ ያለን አሰራር በደንብ ምከራቸው። ግድ የለም ምንድን ነው የሚባል ተረት ብዙ አሉ እና እኔ መተረት ብዙ አልወድም። ኤኒዌይ ልጆች እንደ ልጅ ሆኖ ሲያድጉ እኔም ልጅ አለኝ ወደ ፊናል እየደረስኩ ነው። ትላልቅ ልጆች ሆነዋል እና አልመስልም አይ ነው አሁን ከእነሱ ጋር ነው የምጫወተው። እኔ እያልኳቸውን 26 ነው የምላቸው
አሁን ፈልፈሎቹ ምናምን ሲያገኙኝ ምናምን ስንት ነው እድሜ ሲሉ ስለሰለችኝ አም 26 ወደ 26 አረምቲ ነው የምላቸው። ሶ እያልኩ ያለሁት ልጆች ማደግ ያለባቸው ሴም ኤጃቸው ላይ ነው። ኦልራይት ዴን አደልት ውቢ ሴም አደልት ፍንዳታው ይሄ መቃየሩ ምናምን ላይ እሱን እልፍ ሲሉ ደግሞ ይሄ ስራ መያዙ ምናምን ትዳር ምናምን የሚለው እስከዛ ይቀጥል ይሄዳል ማለት እና እንደዛ ነው እላለሁ። አዶናይ እንደዛ ነው። 4 ዓመቴ አግብቶኝ እንደ ሸንኮራ መጦኝ እንደ ማንጎ ግጦኝ የቤታችንን ሰራተኛ ገባ። ክቡር ፍርድ ቤት የምታወራ ሁሉ ውሸት ነው። ግራና ቀኙን አይተን አንተ የቤታችሁን ሰራተኛ ስላገባክ እሷም የቤታችሁን ዘበኛ እንድታገባ ህግ ፈቅዶላታል። የስ እልልልልልል ምን አይነት ፍርድ ቤት ነው? በ14 ኧረ ገደሉኝ እነሱዎች። እንደ ሸንኮራ መጦኝ ምናምን የሚባል ነገር አለ። ሰው ግን በነገራችን ላይ እድሜ ልኩን አብሮ በደንብ ከኖረ በኋላ በደንብ አብራችሁ ከኖራችሁ በኋላ ያም ሰው ያረጃል፣ ያኛውን እሷም ታረጃለች፣ እሱም ይኖራል። ያንጎናችሁን እንትን ያላችሁት ማለት ከዛ ሲለያዩ ምን ይላሉ? እንደ ሸንኮራ እንደዚህ ተብዬ ምናምን እንዴት አይነት አማርኛ እንደሆነ አንዳንዴ እና በጣም ነው ያሳቀኛል። የግራና ቀኙን አይተን ለዘበኛው አላል ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች። ጆኒ እኔ አልሞተችም ሞተች በጽሁፍ ነው ያነገረችኝ። አይ በስልክ መጀመሪያ ስልኳን አውቀዋለሁ ዴዚ። ሴትዮ አዳምጪ። ሃይ ቆይ ስልኳን ዴዚ አውቀዋለሁ። ምን ሆነሽ ነው? ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነፍስ ምንድነው እንደዚህ የሚያደርግሽ? ተረጋጊ። የዴዚን ስልክ አውቀዋለሁ። ይንገረን ያለውን የሰማውን ነገር ይንገረን እናዳምጥ እስቲ። ምንድነው የሚያስጮህሽ? አብረን ማደር ብቻ እኮ ነው የቀረን። እናቱ እኔና አንቺ ስልክ ደውይልኝ እስቲ አሁን ቤት ስገባ ላዋራሽ። ምንድን ነው ነፍስሽ? ቆይ ኤደን ስሚ ፕሊዝ ልንገርሽ፣ የሰው ነፍስ ነው። ተይ እግዚአብሔር ከዴዚ ነው ፕሊዝ። በቃ ስለ እኔ ቤተሰብ ምንም ነገር ውጪ ብላኛለች ዴዚ። አመሰግናለሁ። ለወጣ ነው ውጪ አለችን ዴዚ። ብላሻለች። ዴዚ ያከምሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። ዮኒንም ዋሻ በሉታ ዮናስ ዋሻ በሉት። እንግዲህ ይኸውልህ አልክልሻለሁ። አላልኩም። ይሄ ማስረጃ በምን ማስረጃ አምጣት? እኔ ነገራችን ኧረ በስላሴ ምን ሆና ነው ግን? ዮኒ ጤነኛ ናት? እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበረው። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገችኝ ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቼክ ዩር ቴክስት። ዴዚ ናት። ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። አይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? ለእኔ ምንድን ነው የሚጠቅመኝ? ለኔ ሳይሆን ህዝብ ማሳየት ለኔ ሳይሆን ለህዝብ ማሳየት ቀንም ምን አሉ መሰለሽ? እዛ ጋር ምን አለ መሰለሽ? እኔ ከሱ ጋር ነው ማወራው። ኤደን ምን ሆነሽ ነው? እንደ በጣም ተሰቃየሽ። ኮምፓውንድ ውስጥ ሆነ ተሰቃየሽ። በጣም ነው የተሰቃየሽው። የሄዳችሁበት መንገድ እና የወንድሟ ምን አለችና እንዲያለችን ምን ደም የሚመለከተኝን ነገር ስለ ቀብር ነው ተናገርኩ። አለቀ። አንቺ የሄድሽበት መንገድ እኮ ኢቲኤም ይሳባል፣ ኢቲኤም ይረጫል። ምን አገባኝ? ዩዲት ራስሽ ስላወራሽ እኮ ነው የጠየቅኩሽ። ማመጥሽ አውሪያለሽ መብቼ በጠራቅሽ አየሽ። ስለዚህ ስትበጠረቂ ደግሞ ትጠየቂያለሽ። ምን ያስደነግጥሻል? ሌባ ካልሆንሽ ትክክለኛ ሰው ህግ ተከተለሽ የምትሄጂ ሌባ ካልሆንሽ ምን ያስደነግጥሻል? ዝም ብሎ ደግሞ መበጥረቅ የለም። አሁን የሆነን እየነገረሽ ራሱ አላመንሽ። ማስረጃ አምጣ እየነገረሽ። እኔ ማንንም ካላየሁ አላምንም። አምቴልኝ ማንንም ነው ማላምነው ካላየሁ። ያሴክ ለህዝብ አሳውቁ፣ ህዝብ ይወቀው፣ ከዛ ፋይሉ ይዘጋል። አምቴልኝ እኔ አብሰላም ማንንም አልፈራም። ህዝብ ይወቅ በቃ። በፈራ መስሎሽ ያለውን መሴጅ ልንገራችሁ። እኔ ከግራማ ጋር አብሬን ያለሁት እና ስለ እናቴ ግሪቭ እያደረግን ነው እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያደረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና እባካችሁ ተው ብላ ቴክስት አድርጋኛለች። እሺ
እሺ ዮኒ እናታርጉ ፕሊስ ስታፍ እያለች ስለጠራችሁኝ የመጣሁት ጥሩ ይሄንን ብላለች። እሺ ጉዳይን ዘግቻለሁ። በቃ ይሄ ነው። እሺ ወንድና የመጨረሻ እኔ በቃ ቴንኪው ዴዚ እኔ አንተልሻለሁ በላት። ምንም አስተያየትም አልሰጥም። እኔ አልገባምም። አደነቆሩን ጆሮዬ ጋር 4 ቀን ሙሉ በፎቶ እየተለጠፈ በየቤቱ እየተጻፈልኝ በየቤቱ እንትን ቴክስት እየተላከልኝ ያው እንግዲህ አፕሩቭ አደረገችልህ አረ ስለ ሴትዮዋ መሞት አይ እሱን አድርጋለች። በቃ እሺ ዋና ኤደን አልቀበረችም ሞተች ታግታ ነው ምናምን በቃ እንኳን የሆነ እያረጋገጥክልኝ ያው እኔ ስለመጣው ነው ሀቅ የሚወጣው። ለምን እኔ ወደ ሌላ ወይ በቃ ወረጅኛ ከዮኒ ጋር ጥያቄ ያለን አሁን የለሽም ተብለሻል። ወረጅኛ ደግሞ ዮኒ እንጠይቃለን። ቀመጣለሁ ያንቺ ቤት ነው እንደገባው ሳይለንት አርግኛ እናወራለን። ሳይለንት አርግ በቃ እንዴ ምንድነው ዛሬ ያዘጋጀውላችሁ ይሄን ነበረ። እኔም ደግሞ በደንብ ነገ ተሽሎኝ በደንብ አቀርብላችኋለሁ። ድምፄ ወደ ነበረው ተመልሶ ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ግማሹም ትንሽ ፈገግ አድርጎናል። ከዛ ባሻገር ግን ብዙ ቁም ነገር አዘል ያሏቸው ነገሮችን አይተናል ማለት ነው። እንግዲህ የዩቲዩብ ቻናላችን አበረታቱን፣ ኮመንት ስጡ፣ አስተያየት 1-2 ሰዎች ብቻ ነው የምጽፉ ያለው። ኤኒዌይ ያው ቤተሰብ እየሆንን በደንብ ስንመጣ ያውን በደንብ ቤተሰቦች እያፈራ ሄዳለሁ ማለት ነው። አመሰግናለሁ። ሰምታችሁኝ ላይክ ለምታረጉ፣ ሰምታችሁኝ ለምትጽፉ፣ ሰብስክራይብ ለምታረጉ፣ ለሁላችሁ እየሰማችሁ ለምታልፉም እንግዲህ ወደፊት አንድ ቀን ታረጉኛላችሁ ማለት ነው። ደህና ደሩልኝ።